ነብዩ ሰለላሁ ዐለይሂ ወሰለም። ከዛ አቡ ለሀብ አንተ ለዚህ ጉዳይ የተበሰብከን እጅህ ይጣ ብሎት ሄደ። አላህ ቁርአን አወረደ። ተበት የዳ አቢ ለሀብ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናራን ዛተ ለሀብ ወምረአቱሁ ሐማለተል ሐጠብ አለ አላህ ሱብሓነሁ ወተዓላ። ምን ማለት ነው? የአቡ ለሀብ እጁ ከሰረች አለ። ነቢዩ መሐመድ እዛ ጋር የሰበሰቡበት ጉዳይ ትልቅ ነበረ፣ ግን እሱ ለዚህ ለማይረባ ነው ብሎ ሄደ። ሁሉም ሰው ተከትሎት ሄደ። በዛ ምክንያት ዘላለም ዓለሙን ይረገማል ማለት ነው። ይሄ የጎዳና ላይ ዳዋ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ለመጀመሪያ ጊዜ የጀመሩት። ሰፋ ተራራ ላይ ወጥተው አዋጅ አዋጅ የሰው ልጆች ሆይ አንድ አምላክን አምልኩ ብለው ያስተማሩት መጀመሪያ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። መስጊድ ውስጥ የሚደረገው ዳዋ ተዝኪያ ነው የሚባለው፣ ሙስሊሞችን ማስታወስ ነው። ይሄ ግን ትክክለኛው ዳዋ ነው፣ ጎዳና ላይ ሌሎች ሃይማኖቶች ባሉበት። ለምን ከተባለ ኢስላም የመጣው ለሙስሊሞች ብቻ ሳይሆን ለሁሉም ህዝቦች ነው። አላህ ራሱ ቁርአን ላይ ሲያናግር ምንድነው የሚለው? ያ አዩሃናስ ነው የሚለው። እናንተ የሰው ልጆች ሆይ ያ አዩሃናስ እዕቡዱ ረበኩም አንድ አምላካችሁን አላህን አምልኩ ይላል። አለዚ ኸለቀኩም ያ አላህ ማለት እናንተን የፈጠረው፣ ወለዚነ ሚን ቀብሊኩም ከእናንተ በፊት የነበሩትንም የፈጠረውን አንድ አምላክን አላህን አምልኩ ብሎ ነው የሚያዘን ማለት ነው። ስለዚህ ኢስላም ለሙስሊሞች ብቻ ሳይሆን ለክርስቲያኖች፣ ለጴንጤዎች፣ ለየትኛውም ሃይማኖት ተከታይ ኢስላም ለሱ ነው የመጣለት። ለምን ብላችሁ ካላችሁ አላህ ሲያናግር እናንተ የሰው ልጆች ሆይ ያለው የሚለው ያ አዩሃናስ ማለት እናንተ የሰው ልጆች ሆይ እናንተ የሰው ልጆች ሆይ አንድ አምላክን አምልኩ ነው የሚለው። አንድ አምላክን ማምለክ ብቻ ነው የዘላለም መንግሥተ ሰማያትን የሚያስወርሰው። ይህን እውነት እየመረረንም ቢሆን መዋጥ አለብን። ያለበለዚያ ስትሞት ታውቀዋለህ፣ ስትሞት ትጠየቃለህ። ስትሞት መን ረቡክ ማን ነው ጌታ የፈጠረህ ማን ነው ስትባል የዛን ጊዜ ትክክለኛው መልስ ካልመለስ ለዘላለም ሲኦል ትገባለህ ማለት ነው፣ ወይም ደግሞ ጀሃነም ይገባል የሰው ልጅ ለዚህ ጥያቄ ትክክለኛው መልስ ካልመለሰ። አላህ የሰው ልጆችን እንደ ሌሎች እንስሳ ዝም ብሎ አይደለም የፈጠረው፣ ለዓላማ ነው። አላህ ቁርአን ላይ ምን ይላል? አፈሐሲብቱም አነማ ኸለቅናኩም አበሳ ወአነኩም ኢለይና ላ ቱርጀዑን ይላል። እናንተ የሰው ልጆች ሆይ አሰባችሁ እንዴ? አነማ ኸለቅናኩም አበሳ ለጨዋታ ለዛዛታ፣ ለመብላት፣ ለመጠጣት፣ ለመተኛት፣ ለመስራት ብቻ ነው የፈጠርናችሁ አለ። ላ ለዚህ ብቻ ነው የተፈጠርነው ለዚህ ዓለም አይደለም። ዛሊከ ይሄ የካህዲያን አስተሳሰብ ነው ይላል። ሙስሊም እንደዚህ አያስብም። የተፈጠረበትን ዓላማ ያውቃል። የተፈጠርንበትን ዓላማ የሚናገረው ደግሞ ኢስላም ብቻና ብቻ ነው። የሰው ልጅ የተፈጠረው ለዚህ ዓላማ ነው ብሎ ያስቀመጠው ኢስላም ነው። ከየት አመጣህ ካላችሁኝ አላህ ራሱ ቁርአን ላይ ምን ይላል? ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን ይላል። እኔ አጋንንትም ሆነ የሰው ልጆችን አልፈጠርኩም እኔም በብቸኝነት እንዲያመልኩ ቢሆን እንጂ ይላል። የሰው ልጅ እዚህ ምድር ላይ የተገኘበት ዋና ዓላማ አላህን ማምለክ ነው። ኢሳ የመርየም ልጅ ኢየሱስ ነብይ ነው እንጂ ሌላ ስልጣን የለውም። ኢየሱስ የአላህ ያከበረው በቁርአን ላይ ብዙ ተአምር የሰጠው የአላህ ትልቅ ነብይና ነብይ ብቻ ነው። ይህንንም እኛ ዝም ብለን አይደለም የምናወራው፣ አላህ ራሱ ነው የሚነግረን። ገና ኢሳ በእናቱ አንቀልባ እያለ ቃለ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ ዛሊከ ኢሳ ብኑ መርየም አለዚነ የምተሩን ይላል። ይሄ ነው ኢሳ ኢብኑ መርየም ሰዎች የሚወዛገቡበት። ኢሳ ማን ነው? ቃለ ኢኒ አብዱላህ አለ። እኔ የአላህ ባሪያ ነኝ ያለው። እኔ የአላህ ባሪያ ነኝ። አታኒ አልኪታበ ወጀዐለኒ ነቢያ መጽሐፍንም ሰጥቶኛል ነቢይም አርግቶ ልኮኛል አለ። ወጀዐለኒ ሙባረከን አይነማ ኩንቱ በሄድኩበት የተባረኩ አርግቶኛል አለ። ገና በአንቀልባ እያለ ነው ኢሳ ይሄን የተናገረው። ኢሳ ኢብኑ መርየም በዚህም አላቆመም።
ህዝቦቹን ያ በኒ እስራኤል እናንተ የእስራኤል ህዝቦች ሆይ እዕቡዱላህ ረቢ ወረብኩም የኔንም የእናንተንም አንድ አምላክ አምልኩ ሃዛ ሲራጡን መስተቂም ይሄ ነው ቀጥተኛው መንገድ የተስተካከለው ገነት የሚያደርሰው ኢሳ አንድ አምላክን ነበረ ሲያመልክ የነበረው ሰዎችንም አንድ አምላክን አምልኩ ይህንን ካላመለካችሁ ለዘላለም ገሃነም ትገባላችሁ ብሎ ነበረ ሲያስተምር የነበረው ኢሳ የመርየም ልጅ በግድ መመለክ የለበትም ኢሳ የመርየም ልጅ የአላህ ነብይ ነው አላህ አክብሮ የላከው ነብይና ነብይ ብቻ ነው የመርየም ልጅ ኢሳ ተአምር ሰርቷል አው ተአምር ሰርቷል የሞተን አስነስቷል በአላህ ፍቃድ ነው ያስነሳው የታመመን አድኗል በአላህ ፍቃድ ነው ያዳነው እሱ አይን የሌለውን አይን አርግቷል ያዳነው አይን ያደረገው በአላህ ፍቃድ ነው ቢዝኒ ረቢ ነው የሚለው በጌታዬ ፍቃድ እያለ ነው የሚናገረው ኢሳ የመርየም ልጅ ማለት ነው የመርየም ልጅ ተአምር ሰርቷል ተአምር መስራት ሰው እንዲመለክ አያደርገው በፍጹም በየትኛውም ሎጂክ እንዲመለክ ያደርገው ለምን ካላችሁ ሰለሞን ጥበብ ተሰጥቶ ነበረ ዓለምን አስተዳድሯል ግን ጅኖችንም የሰው ልጆችንም አስተዳድሯል መርቷል ግን ሰለሞን አይመለክም ሙሴ ባህርን 12 ቦታ ከፍሏል በብትር 12 ቦታ ከፍሏል ብትሩ ወደ እባብ ይቀየር ነበረ ከብብቱ ስር ብርሃንን ያወጣ ነበረ ግን ሙሴ አይመለክም ወይም ደግሞ ሞሴስም በለው ሙሳም በለው ሙሴም በለው አንድ ነው ሙሴ የሰራው ተአምር እንዲመለክ አላደረገው የመርየም ልጅ ኢሳም ተአምር መስራቱ እሱ ነብይ ለመሆኑ ማረጋገጫ እንጂ አይመለክም ይህንን ሁሉም ሰው ማወቅ አለበት ኢሳን እያመለከ የሞተ ሰው ዘላለም ገሃነም ነው የሚገባው ይሄ የኔ ቃል አይደለም የአላህ ነው ለቀድ ከፈረ الذين قالوا إن الله عيسى ابن مريم ይላል እነዛ የመርየም ልጅ ኢሳ ጌታ ነው ያሉ ሰዎች ወላሂ ክደዋል ይላል ወላሂ ክደዋል እነሱ በዚህ ክህደታቸው ከቀጠሉ ገሃነም ነው የሚገቡት ግን አላህ አፈላ የቱቡን ይላል ለምን አይመለሱም ስለማያውቀው ሰው ከተነገረው መቀበል አለበት የአባቶቼን የአጎቶቼን የዘመዶቼን ማለት የለብንም የሰው ልጅ ነን ጭንቅላት ተሰጥቶናል ማንበብ መጻፍ ብዙ ንግድ ያካሂዳል እዚህ ላይ ይሰራል ይሸጣል ይነግዳል ግን ስለ ሃይማኖት ነገር ማወቅም ማንበብም መመርመርም አይፈልግም ይሄ ከተጠያቂነት አያድንም አላህ Subhanahu Wa Ta'ala ኢሳን ሙስሊም አርግቶ ሰዎችን ወደ አንድ አምላክ አስተምሮት ነው የላከው ማለት ነው ሌላው ኢሳ የተፈጠረው ያለ አባት ነው ኢሳ አባት የለውም በእናት ብቻ ነው የተፈጠረው በእናት ብቻ መፈጠር እንዲመለክ አያደርግም ለምን ካላችሁ አባታችን አዳም ወይም ደግሞ አደም አባትም እናትም የለውም ነበር አደም እናትም አባትም የለውም ስለዚህ መበረክ ያለበት ነው አደም ነበር ስለዚህ ከመሰሊ አደም አላህ እንደ አደም ነው ኢሳንም የፈጠር ነው ያለው ስለዚህ ሔዋንም ብትሆን ወይም ደግሞ ሐዋ ከጎና አጥንት ነው የተፈጠረችው እናትም አባትም የላትም የሰው ልጅ ያለ አባት ስለተፈጠረ ተመላኪ መሆን አይችልም እሱንም ማወቅ አለብን እኛ ይህ እስላም ከ600 ዓመት በኋላ የመጣ እምነት ነው ይላል አንዳንድ ሰው ኢስላም አደም ይዞት የመጣ እምነት ነው ኢስላም ኢየሱስ ሲያስተምረው የነበረው እምነት ነው ኢስላም ሙሴ ለበኒ እስራኤሎች ሲያስተምር የነበረ እምነት ነው ኢስላም ማለት ትርጉሙ ለአንድ አምላክ እጅ መስጠት ማለት ነው በአማርኛ ትርጉሙ ላይ ሙስሊም የሚለው ካያችሁት ለአንድ ፈጣሪ የሚታዘዙ ነው የሚለው አንድ ሰው ለሰማይና ለምድር ፈጣሪ እሱን ለፈጠረው የሚታዘዝ ከሆነ ምንድነው ሙስሊም ነው ሙስሊም ማለት ይሄ ነው ትርጉሙ ሙስሊም ማለት ለአንድ ለሰማይ ለምድር ፈጣሪ የሚታዘዝ ነው ስለዚህ ሙሴ የሚታዘዝ ነበረ ሰለሞን የሚታዘዝ ነበረ ዳዊት የሚታዘዝ ነበረ ሁሉም ነቢያቶች ለአንድ አምላክ ሲታዘዙ ነበረ ስለዚህ ምን ነበሩ
ሙስሊሞች ነበሩ። እኛ ምንጠራችሁ ወደ ነቢያቶች እምነት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ይህንን አስረግጦ ይነግረናል። ወለቀድ በአስና ፊ ኩሊ ኡመቲን ረሱለን አን ዕቡዱላህ ወጅተኒቡ ጣጉት ይላል። እኛ በእውነት በእርግጥ ሁሉም ህዝቦች ላይ መልእክተኞችን ልከናል አለ። ለምንድን ነው የተላኩት? አን ዕቡዱላህ አንድ አምላክን እንዲያመልኩ፣ ወጅተኒቡ ጣጉት ጣዖታትን እንዲርቁ፣ ጂኒ እንዳይመለክ፣ ድንጋይ እንዳይመለክ፣ ኢየሱስ እንዳይመለክ፣ ማንኛውም ከአላህ ውጭ ያለ ነገር እንዳይመለክ ነው መልእክተኛ ወደዚህ ምድር ላይ የተላከው። ስለዚህ የሰው ልጆች ራሳችሁን አድኑ፣ መርምሩ፣ ጠይቁ። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ነው የሚለው። ይህ ኢስላም ማለት የሰው ልጅ ሲወለድ ሙስሊም ሆኖ ነው የሚወለደው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? ሁሉም ሰው ሲወለድ ሙስሊም ነው። አባቱ ክርስቲያን ያደርገዋል፣ ቤተሰቦቹ ክርስቲያን ያደርጉታል፣ ቤተሰቦቹ አይሁድ ያደርጉታል፣ ቤተሰቦቹ እሳት አምላክ ያደርጉታል። ግን ሲወለድ ሙስሊምና ሙስሊም ብቻ ነው። ይሄ የኔ ቃል አይደለም፣ የተከበረው ነቢይ ሰለላሁ ዐለይሂ ወሰለም ንግግር ነው። ሁሉም ሰው ሲወለድ ሙስሊም ነው። ወደ ተፈጠራችሁበት እምነት ወደ እስልምና ኑ እንላቸዋለን። የመርየም ልጅ ኢሳም ይህንን ያስተማረው። ሁሉም ነቢያቶችም ነቢዩ መሐመድም ቢሆን እኛ ሙስሊሞች ሰሉ ዐለ ረሱል አናመልካቸውም፣ እንወዳቸዋለን፣ ነፍሳችንን እንሰጣቸዋለን። ግን አይመለኩም። የሚመለከው አንድ የዩኒቨርሱ ፈጣሪ ነቢያቶችን ለኛ የላከ አንድ አምላክ ብቻ ነው። እሱን አምልኩ። ከዛ ውጪ ገብርኤልም ሚካኤልም ኢየሱስም ቢሆን አይመለክም። አላህ ሱብሓነሁ ወተዓላ ስለ መላእክቶች ሲነግረን ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ ማ ዩእመሩን ይላል። አላህ ያዘዛቸውን አንድ ነገር እምቢ አይሉም ይላል። መላእክቶች አላህ የፈጠራቸው የአላህን ትእዛዝ የሚያስከብሩ ናቸው እንጂ በብቻ የሚመለኩ የሚጠቅሙ የሚጎዱ አይደሉም። የሚጠቅመውም የሚጎዳው ሰውን ጀነት የሚያስገባው አንድ አላህ ብቻ ነው። እሱን አምልኩ እንላቸዋለን። አንድ አምላክን አምልኩ። ከዚህ ውጪ ሌላ ቀጥተኛ መንገድ የለም። ኢነ ዲነ ኢንደላሂ ልእስላም በአላህ ዘንድ ተቀባይነት ያለው እምነት እስልምና ብቻና ብቻ ነው። ኢነ ዲነ ኢንደላሂ ልእስላም በአላህ ዘንድ ተቀባይነት ያለው እምነት እስላምና እስላም ብቻ ነው። ይህንን ሁሉም ይወቅ። ወመን የብተግ ገይረ ኢስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። ከእስልምና ውጪ ሌላን እምነት እፈልጋለሁ ያለ ሰው ዘላለም ዓለም ከሳራ ውስጥ ነው የሚወድቀው። እዚህ ምድር ላይም ይከስራል፣ የትንሣኤ ቀንም ይከስራል። እዚህ ምድር ላይ ገንዘብ ልታጣ ትችላለህ፣ ብዙ ነገር ልታጣ ትችላለህ። ግን ፈጣሪን ከያዝክ የሰማይና የምድር ፈጣሪ የዚህ ዩኒቨርስን ፈጣሪ የያዘ ሰው ምንም ነገር አላጣም። ወላሂ ብርሃን ላይ ያለው አላህ ምን ይላል? አላህ ወልይ